ትላንትና ማታ ታይ ሰፈር ማዶ ስትበላ ታይታል እርጥብ አቮካዶ። አረ ግጥም ትጠላለህ። ተለግቼ ወደ ቤት ስገባ ሁለት እርጥብ አየሁ ካቻፕ የተቀባ አስችልም። በዛታ አልቻለም ሞዲ ሁለት እርጥብ በሉ ይቅር በለኝ ጓድ ከኔ ተለይተህ እርጥብ አፍ ገባ ምሳ እየገባ ነው ወዲን ካግታ አብረን አንበለው ማንሰገብ ጋባ እንደው የንስሬን ሰው እንኳን ሳይሰማ ወይጁ ግደለኝ ወይጁ እንስማው ተስማሙ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካንቺ ውስጥ ተቀረቀራለህ ብቻውን ለበላ መረክ ከምሰጥ ቆረጠ በአደባባይ ይቀጥቀጥ። ትልቅ ውሳኔ ነው የወሰንከው። ትልቅ ውሳኔ ነው የወሰንከው። ምንድን ነው መኪና ውስጥ እኔ ፍቅር አንተ ሄድ እንጂ ምንድን ነው ብርቅ ነው ሚስቱ ልትሆን አይደለችም። በጣም ጥሩ ምንድን ነው እኔ ፍቅር ታውቂዋለሽ እንዴ? ለናት ቶሎዶ የባሌ ወንድም ነው። ሚልክ ደሞ ንዶ ወይኔ ተበላሻ ታዲያ አቤል ለወሬ ችኮላ ወይኔ ወንድሜ እንዴ አንተ ውሻ እንዴ ወንድሜ ምን አረኩ? ህይወትን ቀይር ብዬ ባመጣው ትንሽ ገንዘብ ማግኘት ስትጀምር የተከበረ ትዳሬ ልታፈርስ ነው። ቀድማው ሌላ ነገር አውርታ ነው ታውቃለህ። ወንድሜ ናት በል ሌባ። እኔ ሌባ? ቆይኛ ብትጠይቀን ቢንልሃል ይከብቻ ቀለበት እንኳን አልቀረም ዘርፈን ስትሄድ ምን እኔ ያጎረሰኝን እጅ ምነክስ እንደ አንቺ በሁለት ቢላ መላ አይደለሁ። ያውላ አሁን ተረቱን ተወውና ውጣለን። የሌባ አይነ ደረቃ አስጠግቼ ባኖርኩ የኔና የቤተሰቤን ክብር ነው ያዋረድከው። አሁን ውጣልሽ። እወጣልሃለሁ። ውጣ። ያልተረዳኸው ነገር አለ። አይ ሰራውለት አላለችም። ታውቃለህ አንዳንድ ሰዎች የራሳቸውን ገበና ለመሸፈን ቶሎ ብለው እዛ ሰው ላይ በቃ ያሉ ንጹህ ሰውን ያልሆነ ስም የሚሰጡ ሰዎች ማለት ነው። እንደዚህ አይነት ሰው እኮ በጣም ነፍሰዋል። ከምር የራሱን ኃጢአት ይሸፍንና ሌላውን የሚያስመታ ማለት ነው። ግን ያው በምድር ነው እንጂ እኮ ከላይ እኮ አለ የሚመዘግብ አለ፣ ከምር መዝጋቢ አለ። አረ እሺ ያው አጣም ወይኔ ማቲያስ ስራ ሊጀምር ነው። በስራ ፍለጋ ሊጨርሰው ነው። ሌባ መጣበት አንተ። አረ ስልኩን አብራም የሚያውቀው ሰው ነው ታውቃለህ የሰረቀው እንዴ ማቲያስ ማጅ ነው ዩኒቨርሲቲ ተመለስ እንዴ? ሁለት ወር ዩኒቨርሲቲ ነበር ታውቃለህ። ሁለት ወር ሙሉ ያልተገናኘ ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ ማታ እገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክህን ስጠኝና አልደውልልህ። አብርሽዬ ስልኬማ እኮ አንተ ጋር ነው። ባይሆን ቁጥርን ጽፈህ። ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር። ሰጠው ስልኩን መልስልህ። ቢኮል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሀሳብ ነው። አይ የሥራ ፈላጊ ነገር ከባድ እኮ ነው። አይፎን ይዛል። አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው? ምንም ያስፈልገው ነገር የለም። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራ ነው። አረ በጣም አሪፍ ሀሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? እዚሁ ስርቆት ማለት ነው አባቴ። በቃ ስራ ማለት ይሄ አይደለ? ያው ራስ አስተማርከው ራሱ እንግዲህ ጥይት ሲስታት ህዝብ ይላል። ባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። ከዩቲ ጎን ነኝ። በጣም ከዩቲ ጎን ነኝ አላለ። መጀመሪያ ሌላ ሲያወራ ቆይቶ ይበላጣ ልጅ ሄደታ በለው። ኧረ ተው እነሱ ያሉበት ሁኔታ አይታለ ፈታይ ምን ይበጸያ በሰኛው እንስ እነሱ ተጣምረው ሌላ ስራ ላይ ናቸው ያሉት። አባት የሚገርም ስራ እየሰሩ ነው። አንተ በማያገባ ነገር ትፎካከራለህ። ወደ እሷ ነኝ ወደ እሱ ነኝ ምናምን እየተባባልክ ማለት ነው። አባቴ ሰው እየሸወደ ነው ያለው። ሰው ስራ ላይ ነው ያለው። በሰው ላይ ሌላ ነገር የምታስብ ሰው ምንም አይሰራልም አባቴ። እንዴ ስሚ ራስሽን ውጊውና ግደኝ። ምን ችግር አለ? ስሚ ኧረ ጣዩ ይሻልሻል። እርኩስ መንፈስ ታውቃለህ። እንደዚህ እኮ ነው ባይዞ የሚያሳስት ታውቃለህ። ይሄ ሽጉጥ ምናምን ነገር ስትይዝ ማለት ነው በለው ራስን አጥፋ አከሌን ግደል ምናምን የሚል መንፈስ ይመጣባል ማለት ነው። አባቴ ከነኚህ አይነት ከስለታማ ነገሮችና ከጥይት ምናምን ጋር ባትነካካ ይሻላል። ምክንያቱም ውስጥህ የሚገባው መንፈስ እንዳይመስል ፎቶ ሰልፊ እየተነሳች ቆንጆ ሴት ብቻዋን አትቀመጥም። እንደዛ ብለሽ ታስቢው አለው ወይ የለውም ማለት እየቻልሽ ለምን ትርፍ ንግግር ትናገሪያለሽ? እኔን ከመሰለሽ አይ ቆንጆነት እንኳን አይ የሚታማ አይደለም። እሺ
እና ቆንጆ ነኝ እያልሽ ነው? አይንህን ተጠራጥራ ከሆነ እኔን የምትጠይቀኝ? የኔት እዚህ ካፌ ለምን እንደተቀመጥሽ ባላቅም ግን የተቀመጥሽው መልክሽን ብቻ ይዘሽ ከሆነ እውነት ነው ኪስም ያስፈልጋል እያልኩሽ ያለውትማ ወንድ ልጅ ነቅቷል። ከሴት ልጅ ውበትና ወጣትነቷን ብቻ ሳይሆን ስራና ጥንካሬዋንም ማየት ጀምሯል። ተፍ ተፍ በይ። ቁጭ ብሎ የሚመጣ ገንዘብ አለ ብሎ መጠበቅ ያን የሰማይ ቅርብ በነበረ ጊዜ ቀር እና ውበት መለኪያ አይደለም። ውበት የሥራ ፈቶችና የገላ ቀማሽ መስፈርት ነው። እውነት ነው አባቴ። በአሁን ሰዓት የሚያዋጣም እንደሆነ ታውቃለህ፣ መስራት ነው። ትሰራለህ፣ ትለወጣለህ። በመልክ የሚኮሩ ሰዎች ግን አይሆንም በፍጹም። በቃ መልክ እኮ የእግዚአብሔር ስጦታ ነው አይደለ? በቃ ስራ ግን ሰርተህ ራስን መለወጥ አለብህ። በመልካችሁ ሰውን እንጥላለን ሀብታም አገባለሁ ምናምን ብለሽ የምታስቢ ሴት ማለት ነው። ወንዱ ነቅቷል። እውነቱን ነው። በአሁኑ ሰዓት የሚፈልገው ምን አይነት ልብ አላት፣ እንዴት አድጋ ነው የምትሰራው፣ ስራ ላይ ጎበዝ ነች ወይ፣ ራሷን ማስተዳደር ትችላለች ወይ፣ ነገ ህይወቷን መብራት ትችላለች ወይ የሚለው ላይ ገብቷል ማለት ነው። ወንዱ ተቀይሯል። አባቴ እንደዚህ አይነት መኩራራት ምናምን አያወጣም። ወዴት ነው የምትጠቁመው? አይንሽ የማይሰራም እንዴ? ምን ሆነሽ ነው? ና ላሳይ። ምን ልትሆኝ ነው? እስኪ ወንድ አይኗ አያይም ታውቃለሽ። አውራራ ነው እንዴ እሱ የሚያወራው እዚህ ጋር፣ እሷም የምትለው የምትቧቀሰው ወደዛ ማለት ነው። አንዳንዴ አይ ምንም ማለት አልችልም እኔ እዚህ ጋር እናንተ የምትሉትን በሉ። የቲክቶክ ሱስ ይላል። እሺ ሳምሪ አምሯታል። ታማለች። እውነትም አንተ ምን ሆነሽ ነው? እዚህ አልሰማሽኝም መሰለኝ። ሳምሪ ታማለች። ሄደን እንጠይቃት በእናትሽ። አዎ እሷ መስላኛለች። ቪቪአይፒ ፓስ አትጀምሽም እንዴ? በጤናሽ ነው? ምን ሆነሽ ነው? እሱ የሚያወራው ሌላ፣ እሷ የምታወራው ሌላ። አዳምጪኝ። እዚህ ጋር እኮ ሰው ሊሞት ነው አይደል? ታሞ ሊሞት ነው አይደል? እንዴ በስነ ስርዓት አዳምጪኝ። አዳምጪኝ። ትኩረት ስጪ። አይ ሰው ጨልሏል ታውቃለህ። በቃ እንደዚህ ልብስ ለብሰን ስንሄድ ሰው እንመስላለን እንጂ የለም እኮ አይምሯችን በቃ ሌላ ቦታ ነው ያለው። ሰውነታችን እዚህ ነው ማለት ነው። ማይንድ አብሰንት ቦዲ ፕሬዘንት የሚባለው ማለት ነው። እሺ እኔ በህይወቴ እንደዚህ በፍቅር አብጃ አላውቅም። አንቺ ወሬዋ ሰልችቷት እኮ ነው ታውቃለህ። ለምን ፀጉሬ እንደዚህ እንዳስያዝኩት ታውቂያለሽ? ዳጊ እኮ እንደዚህ ስታዚጂ በጣም ታምራለች። ስለዚህ ሌላ ሀሳብ ውስጥ ሄዳለች ታውቃለህ። ደስ አይልም? ወይኔ ታድይ ከፍቅረኛው ሀሳብ ውስጥ ገባች። ትዝታ ፀጉርሽን ደግሞ እንደዚህ ስታዚጂ እንዴት እንደምታምሪ ሁሉ ነገሬን ስለምትወድልኝ በጣም አመሰግናለሁ። አይደል ሀኒ ግን አልቸኮልሽም? ከተወው እንጂ ራስሽን እኔ ብዙ ጊዜ ነግሬሻለሁ። ፍቅር ላይ ህግ ምናምን የሚባል ነገር አላውቅም። እኔ ግን ዓለም ላይ እንደሱ አይመስል ፈልግ ደግሞ ራሱ ማግኘት አይመስለኝም። ወይኔ መጣልኝ ዳጊ። የዛች ማፍለኛ ነው አንተ ይዙ የኔ ታወቂው ዳጊ ማለት እሱ ነው። ብትጠነቀቂ ይሻላል። በቃ መጥቶሽ እቺን የመሰለች ይዋልሽ ምን አለ እሷን ጎዳ ደግሞ ያቺንም ልትጎዳ ሰማልሽ። የታወቀ ነገር ነው። ሰው ድሮም የጣሉበትን ሲያነሱበት አይወድ። እንዚዙ ሀናን አፍቅሬያታለሁ። ስለሷ የምታስቢላት ከሆነ ስላለፈው ነገር ምንም ባተነፍሺ ጥሩ ትኖር አይቆጨኝም ነበር። ጓደኛዬን ግን ላውራ ያሳልፍ ያልሰጣትም። እሺ ቁምኳት አይደለ እንዴ? በቃ ተበላሽ እኮ በቃ የተበላቁ ማለት ነው። እሱ ሄደ ወደዛ በቃ ግን በቃ ህይወታቸው ውስጥ አትግቢ። ላንቺ አልተሳካም ማለት ለነሱ አይሳካም ማለት አይደለምና አንዳንድ ሰዎች የኛ ህይወት ካልተሳካ ለነሱ ማይሳካም ብላችሁ የምታስቡ ሰዎች ማለት ነው። ያ አይሆንም። በቃ ያንዱ እንጀራ ላንዱ ስለማይሆን ማለት ነውና የሷ እንጀራ እሱ ሊሆን ይችላልና በቃ ታያቸው ተፋቻቸው በቃ ለማለት ነው። አልበላም እህቱ መሰለች። ምን ማለት ነው? በባል ውጪ በልቻለሁ ታጣም እንዴ? ነገርኩሽ እኮ በቃ ጓደኞቼ ቤት በልቻለሁ። እሺ ትንሽ ቅመስ። አንቺ አትሰሚም እንዴ? በቃ አልበላም አልኩሽ እኮ። እሺ ኧረ ተው ብላ። አንዳንድ ሰው እኮ በቃ ነው ከባድ ነው። ወዴት ነው የምትሄደው? ማዘር እኮ ዛሬ እየመጣች ነው እኮ። ትምጣ። ለበዓል መስጠት ያለብኝ ሰጥቻለሁ አይደል? አቅርባችሁ ብሉ። አንተ እንዴት ነው የምታስበው? ምግብ አታ ይመስላል እዚህ የምትመጣው። እኔ ለምን እንደምትመጣ ምን አውቃለሁ? ቆየውን ከሆነ ነገር አለ እንዴ? ምንም አልሆንኩ። ዛሬ አምሽተህ ትመጣና የመጨረሻችን ነው እሺ የሚሆነው። ምን ልትሆኚ? ከእናቴ ጋር ፍቅረኛው ናት። ምናልባት ባለቤቱ ናት እንዳትበላሽ።
አንቺ ከኔ ምንድነው የምትፈልጊው? ለምንድነው የምትጨቃጨቂኝ? እኔ አልተጨቃጨቅኩም። ቤትህን ግን እየተውክ ነው። ከምንም ነገር በላይ ለእኔ ትልቅ ቦታ ያለውን ጊዜን እንኳን እየሰጠኸኝ አይደለም። የምርሽን ነው እንዲህ እየሆንሻለሽው? ማርያምን ዮናስ፣ የመጨረሻ ደረጃ ላይ እየደረስኩ ነው። ይሄን ያህል ያስደበርኩሽ አልመሰለኝም። ይቅርታ። ከዚህ በላይ አልበላም አልጠጣም እያልኩ ነው። ይገባኛል ቲኑዬ፣ ይቅርታ አድርጊልኝ። በእናትህ ከዚህ በኋላ አትድገመው። ቲኑሙች ካምባላ እውነቱን ነው። እውነቷን ነው። እንደዚህ መሆን የለብህም። በቃ ትዳርህን አይደለ ትዳርህን ቤትህን ብለህ ለቤት መኖር አለ ቅድሚያ። ከጓደኛም ከምንም በፊት ቤታችን ይቀድማልና ሁሉም ሰው ቤቱን ቢል ይሻላል ብዬ ነው እኔ እንደ ምክር የምናገረው ማለት ነው። አሪፍ ትምህርት ነው አይደል የተማርነው? እሺ ኮሜንት ላይ አሪፍ ትምህርት ተምረናል ብሉ። ቴንክ ዩ። ማዋን እያጸዳላት ነው። እሺ ትንሹ የኔ አለኝታ። አቤት ታላቂ የኔ መከታ ፈለክ ወንድማማቾች ያገኛት ነበረ ግን ብር የለም። ስማኝ ደግሞ እንዳታመሽ እሺ። እናታችን ትጠብቀናለች። ስጠው። እሺ ወንድሜ አመሰግናለሁ። በቃ እኔም እንደሱ ብትሰራ አይሻልም? ግን ቆይ እንጂ መልሳለሽ እኮ። ያዘው፣ ችግር የለውም። ቻው። እንዳታፈቅራት ነው አንሰጠውም። እሺ ጨርሻለሁ። እናመሰግናለን። እንጂ ክፈለው እንጂ የሰራሁበትን ስጠኝ እንጂ የሰራሁበትን ስጠኝ። ወንድም አተ ክፈለው ከፈለው ጎዝ ወንድም መከታ ነው የሚባለው ለዚህ አይደል? እሺ ስጠው። ይቅርታ ከፍላለሁ። ሁለተኛ እዚህ እንዳላይ ስለዚህ ጀግና ብድሩን የማይመልስ ወንድ አይወለድ። ለነሱ ነው መቻንሳለሁ። ቆይ አንተ ወርድ ጋር አልነበርክም? ነበርኩ ግን ኦኬ ከሌላ ጋር እኔ ለሷ ብዬ ስንት ውጪ ድድራ አዝኛለሁ ከልቤ። ድሮም ደሃ ሲሰራ እንጂ ሲያፈቅር አያምርበት። ሰራ አድርገህ ገንዘብ ስትይዝ እሷ ራሷ ትመጣለች። እሺ ወንድም እውነት ነው። ግን አይ ስራ መስራቱ አሪፍ ነው። ግን ስራና ፍቅር ምን አገናኘው? ፍቅር ሌላ ነው፣ ስራ ሌላ ነው። አብረ ሰርቶ ማደግ አይቻልም? ይቻላል አይደለ? ግን በቃ ገንዘብ ከሌለህ ሴቶችን ማፍቀር በጣም ከባድ ነውና መስራቱ ይሻላል ይመስለኛል። እውነትን ነው።